እንደዚህ እንግዲህ ለአንድ ሳምንት ወይ ደግሞ ከቻሉ 2 ሳምንት ካልቻሉ 1 ሳምንት ነፃ እንዲዝናኑ ተብሎ 1 ሚሊዮን ብር የሰጠው ግለሰብ ማን ነው? የምትሄዱበት ነገር የምትመጡት እናንተ ናችሁ። ቪዛም የሚልክላችሁ እሱ ነው። ትራንስፖርታችሁ የሚችላላችሁ እሱ ነው። ቡክ ተደርጎላችኋል። ሆቴላችሁ ተይዟል። እናንተ የምታደርጉት ምንድን ነው? እና ሆቴላቸው ከተያዘማ አውቆታል ማለት ነው። እንዴት አይነት ንግግር ነው? የምትመርጡበት አገር እናንተ ከሆነ እንዴት ነው ሆቴል የያዘው? እዚህ ጋር የሚገርመው ነገር እዚህ ጋር ያዙልኝ እንግዲህ ሆቴል ከተያዘ መጀመሪያ ቡክ ተደርጎ ነው አይደል? ሆቴል ከተያዘ የምትሄዱበት ሀገር ቡክ ተደርጎ አይደለ ሆቴል የሚያዘው። ስለዚህ ታውቋል ማለት ነው። የሚሄዱበት ሀገር ላይ ታውቋል ማለት ነው። ቡክ ከተደረገ እኮ ታውቋል። ሳትሄዱ በፊት እንዴት ነው ቡክ ሳይደረግ እንዴት ነው አገሩን እነሱ መርጠውት ከሆነ እንዴት ነው ሊሆን የሚችለው? እና ቡክ ሆቴሉ ተይዞላችኋል ከተባለ እውነት ይገርማል። እና ሁኔም እንግዲህ እዚህ ጋር ምንድን ነው እይታ በዝቶባቸው የሰጥላ አንዣቦባቸው የነበረ ልጆች ነበሩ። ግን እንደ እግዚአብሔር ፍቃድ ሆኖ እነዛ ጥላ የሆኑ ሰዎች ተገፈው አሁን ሰላማቸውን እንዲያገኙ ከሀገር ሊወጡ ነው። እና በጣም የሚገርም ነገር ነው። ምንድን ነው እንጃ ብቻ። እና ግን ቡክ የሚደረገው ምንድን ነው እዚህ ጋር ሆቴል ተይዞ ነው። ሜሪዬ ተሳስተሻል። ታውቋል፣ የሚሄዱበት ሀገር ታውቋል ማለት ነው። እና ምንም ሰርፕራይዝ ሊሆን አይችልም። እና እነዚህ ሰዎች ትንሽ ስትረስ ውስጥ ነበሩ። ስለዚህ ትንሽ ወጣ ብሎ መዝናናት አለባቸው። ምንድን ነው ምናምን ስል ስልኩን አንስቼ እንደዚህ ነው እና እየከበደኝ ነው እና ከውጭ ነው የተደወለልኝ ብላለች። እንግዲህ በጣም ነው የምወዳቸው፣ በጣም ነው የምንወዳቸው። ሁለቱም በደንብ አድርገሽ ሰላምታ ስጪልኝ ብሎኛል። በደንብ አድርጌ ሰላም እላቸዋለሁ ሳገኛቸው እና ለእነሱ እንግዲህ ትልቅ ሰርፕራይዝ ነው ያዘጋጀሁላቸው። ያ ሰርፕራይዝ ደግሞ ምንድን ነው ካላችሁ ከባድ ነገር ነው። ከእናንተ የሚደበቅ ነገር ስለሌለ እነግራቸዋለሁ ብላ ያው ብቅ ብላ ነበረ። እሱንም እንግዲህ እንደምታዩት ከ1 ሚሊዮን ጋር ነው ብቅ ያለችው። በጣም የሚገርም ነው እንግዲህ እንደዚህ አይነት ደግ ሰው ካለ እና በጣም ደስ ብሎኛል። ግን እንግዲህ ያው ዘና ፈታ የምትሉበት ጊዜ ይሁንላችሁ። ሁለታችሁም ይገባችኋል ካሳለፋችሁት ነገር በሙሉ። አልፎ አልፎም ደግሞ እያሳያችሁት ያለው ጊዜ ቀላል አልነበረም እና ስለዚህ እንኳን ደስ ያላችሁ ማለት እወዳለሁ።